ቀጥታ ወደ አረብኛውን ኤአይ ተርጉምልኝ ቀጥታ ጉግል እንጂ እንትኑን አልፈልግም። ጉግል ተርጉሞ ሊሰጥ ነው የፈለከው? ኖ አሁን እኮ ትርጉሙን ቀጥታ በኤአይ እንስማማ፣ ጎግል እንስማማ አለን አይደለ? ትርጉሙን ገደለው እንደ አብርሃም ማረጋገጫ ናየው ይኸው ገደለውና አስነሳው። እኔ ማረጋገጫ አብርሃም ጋር እኮ ገደለውና ይሄን ያስነሳል ለማየት ጦጣ ጭበርባሪ እንደዚህ ናቸው። በቃ ኢየሱስ ክርስቶስ ሲነሳ ያየው አንድ ሐዋርያ የለም፣ ግን አስነሳ የሚል ቃል ብቻ ተጽፎላቸዋል። አይ አስነሳ የሚል ቃል ነው የምፈልገው። ያ አስነሳ የሚለው ላሳየህ ከገደለ በኋላ አላህ አልፈልግም እሱን እያለች ነው እንደገና አስተመጨረሽ። መጀመሪያ ለመረዳት ይመስላል አጠያየቃቸው ረጋ ብለው ምናምን እንዲህ አይነት የእባብ አይነት አካሄድ አትሄድ። እውነትን ለማወቅና ለመረዳት ይሆን አካሄዳቸው። ይሄን ጥያቄ አሁን የጠየቁት ጥያቄ ማንም አይመልሰውም። የትኛውም የዓለም ክርስቲያን ቢሰበሰብ ይህንን ጥያቄ ወላሂ የሚመልሰው የለም። ኢየሱስ ክርስቶስ ተነስቷል። እሺ ጥሩ። ሲነሳ ያየው አንድ የሐዋርያ ምስክር አምጡ። ወፍ የለም። አንድ የሐዋርያ ምስክር ክርስቶስ ሲነሳ ያየው የለም። ይወጣቸዋል። ለማወቅ ይሁን ጥያቄያችሁ። ያው አስነሳው የሚል ነው የምፈልገው። ያው አስነሳ አላህ ሱብሓነሁ ወተዓላ አስነስቷቸዋል ከገደለ በኋላ በርካታ ሰዎችን። ይወጣቸዋል። እፎይታ የሚለው ጥያቄ አለ። አሎ ጥያቄ አለ ሆይ? አለኝ። እሱ ሰላም ነው አለ። አልሐምዱሊላህ። እንዴት ነህ? እግዚአብሔር ይመስገን። ያው እኔ ማነሳው ጥያቄ ባለፈው ዲቤት ላይ በነበረው ንግግር ላይ ያልገባኝ አንድ ነገር አለ። አላህ ይሮጣል ስትል ያን ነገር እንድታብራራልኝ ፈልጌ። ምን ማለት ነው? አላህ ይሮጣል ሲል እሺ ማለት ሊተራል ነው ወይስ አይደለም? እንደው በቀጥታ በሮጥ ምናምን እንዳልሆነ ላስረዳህ እያልኩት አልፈልግም ብሎ በዚያው እንትን አለ። ከዚያችን ቅርጽ አድርጎ ወስዶ አላህ ይሮጣል እያለ ይሳለቃል። እንደ ትልቅ ሰው ሆኖ መልፍን ማዳመጥ መልካም ነበር። እንዲህ አድርጎ ሌላ ተከታች የሚከተሉትን ልጆች ለመሸወድ ቀርጿን ከመውሰድ አንተ አሁን በግልጽ ጠየቅ። እንደው በትክክል መሮጥ ነው ወይ ብለህ ጠየቅ። አይደለም፣ በትክክል መሮጥ የሚባል ነገር አይደለም። ምን ማለት እንደሆነ እዚያው ሐዲሱ ላይ ላስረዳችሁ። አላህ በነቢያችን ሰለላሁ ዐለይሂ ወሰለም በኩል ሐዲስ አልቁድሲ ላይ ሲናገር ነው ያን ነገር የተናገረው። ምን አለ? ባሪያ ያለ አላህ ወደ እኔ በስንዝር ያክል ከቀረበ እኔ ወደ እርሱ በክንድ ያክል እቀርበዋለሁኝ አለ። ቀጥሎ ምን አለ? ባሪያዬ ወደ እኔ በመራመድ ከቀረበ እኔ ወደ እርሱ በመሮጥ እቀርበዋለሁኝ አለ። አሁን እኛ ወደ አላህ እንዴት ነው የምንቀርበው? ነው ዋናው ጥያቄ እሱ ነው። እኛ ወደ አላህ የምንቀርበው፣ ወደ አላህ የምንሄደው፣ ወደ አላህ የምንራመደው በሩጫ ነው ወይንስ አምልኮ በመስራት ነው? ልጆች ወደ ፈጣሪ ሰው እንዴት ነው የሚቀርበው? በሩጫ ስለሄድክ ፈጣን ስለሆንክ ትቀርበዋለህ? አይደለም። ታዲያ ስለምንድን ነው የሚያወራው? ወደ አላህ በአምልኮ ስለመቅረብ ነው። እኛንም አላህ በቀረብነው ቁጥር በአምልኮ እርሱም ወደ እኛ ልክ እንዲሁ በእዝነቱና በምህረቱ በችሩታው ከእኛ በላይ እጥፍ በሆነ መንገድ ይቀርበናል ማለት ነው። ገብቷችኋል? ያለ ማለት ነው እንጂ አላህ ስብሐነሁ ወተዓላ እንደው ዝም ብሎ በመለኮታዊ አካሉ ይሮጣል ምናምን ለማለት አይደለም። አላህ ስብሐነሁ ወተዓላ ወደ እኛ የሚቀርበው ኢብራሂም ዓለይሂ ሰላም ለምሳሌ ሱረቱ ሳፋት ላይ ኢኒ ዛሂቡን ኢላ ረቢ ሰይህዲን አለ። እኔ ወደ ጌታዬ እሄዳለሁ እርሱም መንገዱን ይመራኛል አለ። ኦኬ፣ ወደ ጌታ እሄዳለሁ ማለት እየተራመደ መሄድ ነው? አይደለም። አምልኮ በመስራት ነው ነብያቶች ወደ አምላክ የሚቃረቡት። አንተ አምልኮ በሰራህ ቁጥርና ወደ እርሱ በቀረብክ ቁጥር አላህ ከአንተ በበለጠ መልኩ ወደ አንተ ይቀርብሃል፣ በእዝነቱ፣ በምህረቱ፣ በችሮታው ማለት ነው። ይህን ይመስላል። ይህን ፍቺ ከራሴ ያልኩት ከራሴ ምን አልከኝ? ስለዚህ ማለት አሁን አንተ ባልከው መንገድ ከሆነ ይህ ሐዲስ ቀጥታ ሊተራሪ አይተረጎምም ማለት ነው። አንተ እንዳልከው እንደ ሩጫ ምናምን ለማለት አይደለም። በአምልኮ መቅረብ ነው። ያንን ሐዲስ ተርጓሚ እሱ ነው። ትርጓሚ ከራሴ እንዳልሆነ ላሳያችሁ። አንድ ከራሴ እንዳልሆነ ላሳያችሁ። እሺ እሺ ትርጓሜው ምን ይላል መሰላችሁ?
ኢማሙ ትርሚዚ ታውቋቸዋላችሁ? ከስድስቱ የሐዲስ ዘጋቢዎች መካከል ናቸው። ቡኻሪ አለ፣ ሙስሊም አለ። ከእነዚያ መካከል እንዴት ብለው እንደተረጎሙት አንድ ወደ አማርኛ ራሱ ቀይሬ ዝም ብዬ ላሳያችሁ፣ ምንም ከራሴ ሳልናገር ምን ለማለት እንደታሰበበት። እሺ አንዴ ሁኔታ አድርጎት ያውና ይታያቸዋል። አትርሚዚ ይላል አላህ ይዘንለት እንዲህ ብሏል። በዚህ ሐዲስ ትርጓሜ ባል አማሽ ስልጣን ተተርኳል ይላል ነው። ማለትም በይቅርታና በእዝነት አያርለ አንዳንድ ሊቃውንት ይህን ሐዲስ የተረጎሙት በዚህ መንገድ ነው አለ። እንዲህ ብለዋል። ትርጉሙም ባሪያው እኔም በታዘዘ እና ባዘዝኩት ነገር ወደ እኔ ቢቀርብ በይቅርታና በእዝነት ወደ እርሱ እቸኩላለሁ ማለት ነው። አያር በምህረቱ በእዝነቱ በችሮታው ወደ እኛ ይሮጣል እንጂ እንደው በአካሉ ይሮጣል ማለት አይደለም። እኛ በቀረብነው ልክ ከዚያ እጥፍ በሆነ መልኩ በእዝነቱና በችሮታው ወደ እኛ ይቀርባል ማለት ነው። ይሄ ነው ትርጓሜ። እሺ አይ ቆይ አሁን አንተ እንዳልከው ከሆነ ምንድነው ያው እኛ ጎግል ስናደርግ ያየነው አንድ ነገር አለ። እኔ በራሴ ማለት ነው ይህ ሐዲስ በሁለት መንገድ እንደሚተረጎም የሚያሳዩ ማስረጃዎች አሉ። በሁለት መንገድ፣ አንደኛ አንተ ያልከው መንገድ ነው ማለት ሊተራሊ ሳይሆን ትርጉማዊ በሆነ መንገድ ይተረጎማል። ሌሎቹ ዑለማዎች ደግሞ ቀጥታ አላህ እንደሚሮጥ ነገር ግን ፍጥረት ወይም ደግሞ እኛ ሰዎች እንደምንሮጠው እንዳልሆነ የሚናገሩ ሐዲሶች አሉ። ይሄን ታውቃለህ ብዬ አስባለሁ። ማለት ማንኛውም ሙስሊም ያውቀዋል ብዬ አስባለሁ። ስለዚህ እነዚህን ሁለት ሐዲሶች እንዴት ነው የምታየው አንተ? ማለት የትኛውን ነው የምንረዳው እኛ እንረዳ ቢባል ወይም ሙስሊሞች ደግሞ መቀበል ያለባቸው የትኛውን ነው የሚለውን ሐሳብ እሱ ነው አሁን የተናገርኩት ነው። ምክንያቱም ሐዲሱ እያወራ ያለው ወደ አላህ መቅረብ ሲባል የእኛንም መሮጥ፣ ወደ አላህ መሮጥ ሲባል ወደ የእኛንም መሮጥ ያነሳል። አንተ ለምሳሌ ወደ ፈጣሪ የምትሮጠው እንዴት ነው? እስኪ ንገረኝ። በሩጫ መሮጥ ነው? እሱ ሊተራሊ የሆነው እሱ ሊተራሊ የሆነው ትርጓሜ የትኛው እንደሆነ ትክክለኛ እየነገርኩህ ነው። ይኸውልህ አንተ ወደ አላህ መራመድ ሲባል ስህተት ነው እያልኩህ ነው። እሱ እንዴት እንደሆነ አሁን ወደ ሐዲሱ አንቀበለውም ነው። ስህተት ነው እሱ። ለምን እንደሆነ ታውቃለህ? ቀጥታ ሐዲሱ ላይ ስንሄድ ምንድን ነው የምናገኘው መሰለህ? ሐዲሱን ወደ እሱ ነው የምንመለሰው። ወደ አላህ መቅረብ ማለት ሰው ወደ አምላኩ እንዴት ነው የሚቀርበው? ፎይታ በመራመድ ነው የሚቀርበው። በዚህ አንተ ስለተራመድክና ስለተቀበልኩ ያንን እቀበላለሁ። አንተ ሊተራሊ አይደለም ካልከኝ በቃ ተቀበልኩት። እሱ ነው ትክክለኛ ትርጓሜ። ያኛ ስህተት ነው ያልኩት። እሺ አሁን ይሄን ጋር ተያይዘው ማለት ነው አላህ ለምሳሌ ባት አለው እጅ ሁለት እጅ አለው ምናምን ብለህ እሱም ሊተራሊ ነው። አላህ ሱብሓነሁ ወተዓላ እጅ አለው ሲባል ጊዜ ትክክለኛ እጅ አለው፣ ግን ያ ከፍጥረታቱ ጋር የሚመስል አይደለም። ያና የሚገናኝ አይደለም። ያ ከፍጥረታቱ ጋር የሚመሳሰል አይደለም። ፍጥረቱን በማይመስል መልኩ ረቂቅ የሆነ የማይመረመር መለኮታዊ እጅ አለው ብለን እናምናለን። ያ ጥያቄው የሚፈጥረው መቼ መሰለህ? ከፍጥረታቱ ጋር የሚመስል ከሆነ የዛኔ ይሄ እንዴት ከፍጡር ጋር ሊመስል ይችላል? ይህን ደግሞ አንልም። አላህ ሱብሓነሁ ወተዓላ ለይሰ ከሚስሊሂ ሸይኡን ይላል። እኔ የሚመስል አንዳች እንኳን የለም ብሎ ከፍጥረታቱ ጋር እንደማንመሳሰል በደንብ አድርጎ ተናግሯል። ይሄ ነው አላህን የሚመስል የለም ማለት ነው። ማንም እርሱን የሚመስለው የለም፣ እርሱ ፈጣሪ ነውና፣ እኛ ደግሞ ሌሎቹ ፍጥሮች ነን። አላህ አዳምን እኮ በራሱ አምሳል እንደፈጠረው ሐዲስ ይናገራል። በራሱ እዚያ ቦታ ላይ እሱ እንትን ነው ባህሪ ለማለት ነው። ሐዲሱን ከፈለክ አስረዳሃለሁ በሌላም ሐዲስ ላይ ላስረዳህ። ሐዲስ 2841 ላይ ማየት ይቻላል። በደንብ አውቀዋለሁ ምን ለማለት እንደሆነ። አሁን ከፈለክ በጭንቅላቴ ላንብብልህ ምን ለማለት እንደሆነ ሐዲሱን አስረዳሃለሁ በሌላ ሐዲስ። ሐዲሱ ምን ይላል መሰለህ? ኢነላህ ኸለቀ አደም ዐላ ሱረቲሂ ጡሉሁ 60 ዚራዐን ፈቃለ ለሁ ያ አደም ኢዝሀብ ኢላ ሃኡላኢ መላኢካ ፈሰሊም ዐለይሂም ወሰይሩዱነ ለክ فذهب آدم وقال السلام عليكم وردوا عليه ورحمة الله وعليكم السلام وزادوه ورحمة الله. ይሄ ነው ያለው። አላህ አደምን
ሱራ ብሎ ማለት እዚህ ቦታ ላይ ባህሪ ማለት ነው፣ ሲፋ ማለት ነው። አላህ አደምን በባህሪው ፈጠረው ማለት ነው። አላህ አደምን በባህሪው ፈጠረው። ሱራ ብሎ ማለት እሱ ይቅርታ እንዳላቋርጥህና ይቅርታ ማለት አውጥተህ ቃሉን ብታነብልን ደስ ይለኛል። ወይም ደግሞ ሐዲሱ ካለ አውጣልን ማለት እንደዛ አይልም። አንተ እንዳልከው ማለት ነው። አንተ እንዳልከው አይልም። ሐዲሱ ካለ ወይ እንግሊዘኛ አውጣልን። እኔ አረብኛ ስለማልችል እንግሊዘኛን ወይም አማርኛውን አውጣልን። በቃ እናውጣልሃለን። አረብኛ እናውጣልህ ቀጥታ ቃል በቃልና ሱራ የሚለው ባህሪ እንደሆነ እዚያው ላይ ላሳየህ። እኔ ምን ትላለህ? አይ ኖ እንግሊዘኛውን ወይም አማርኛውን አውጣልኝ። አረብኛ አይደለም የምፈልገው። አንተ ትክክለኛ ሐዲሱን የሚገልጽልህ ያኛው ነው። ማነው ስምህ? ትክክለኛ የሚገልጽልህ ሐዲሱ የመጣው በአረበኛ ነው። ያንኑ ቃል በቃል ለምን እንደሚጠቀመው ላስረዳ ስልህ መረዳት አትፈልግም። አይ ያንኑ ቃል ነው የምፈልገው አልክ። ሐዲስ በሐዲስ ይፈታል። እንዴት እንደሚፈታ እሱን አሳያለሁ። እሺ ሁሱዬ ምን መሰለህ፣ አሁን አረብኛ አንተ እኔ ስለማላውቀው አረብኛውን አንተ እንደፈለክ ልተረጎሙ ትችላለህ። ይሄ ብዙ እስልምና ላይ የሚሰራ ስለሆነ ማለት ነው። እና ነው እንግሊዘኛውን የተረጎሙት ኖ አይደለም። እንግሊዘኛውን የተረጎሙት እኮ የእናንተው ሊቃውንት ናቸው አይደል? እሱ ማን ነው የተረጎመው? የኛ ሊቃውንት እንግሊዘኛ ማን ነው የተረጎመው? ንገረኝ። ስለዚህ እንግሊዘኛውን አትቀበለውም፣ አማርኛውን አትቀበለውም። ስለዚህ የሚለውን ተወና የእናንተ ሊቃውንቶች ናቸው የተረጎሙት አልክ። ማን ነው የተረጎመልህ? ወደ አረብኛውን ኤአይ ተርጉምልኝ፣ ኤአይ ተርጉምልኝ ቀጥታ ጉግል እንትኑን አልፈልግም። ጉግል ተርጉሞ ሊሰጥ ነው የፈለግከው? ኖ አሁን እኮ ትርጉሙን ቀጥታ በኤአይ እንስማማ፣ ጉግል እንስማማለን አይደለ? ትርጉሙን አንስማማም። ማበላሽተው የሚተረጉምልህ እንደሱ እኮ ነው የሸወዳችሁ። ጉግል ሄደው ተርጉሞ ይሰጣቸውና ያንን ተርጉማ ያስመጣል ጉግል ላይ። አሁን ላሳየህ፣ የሐዲስ ባለቤቶች ጋር መታሃል አይደለ? ምንም የሚከብድ ነገር አይደለም። ቆይ ላሳየህ፣ እዚያ ጋር ያለውን ቃል ለሌላ ቃል ሱራ የሚለውን ሲጠቀሙ ላሳየህ ነው እያልኩህ ነው። አንዴ በደንብ እንድትረዳ አድርግሃለሁ። ኢንተረጋግተህ ሐዲስ ላውጣ ሁሱ ከሌላ ቃል አላህ አዳምን በራሱ አምሳል ፈጥሯል የሚል ሳይ ሙስሊም 28 ክፈት። በቃ ትልቁ ላይ ነው ክፈት፣ ትልቁ ላይ ነው ሂድ። ምን አታውቅልኝ? መረዳት አይፈልግም አይደል? አንተ ክፈታ። አከፍቶም እንደ ሐዲሱን ክፈትልኝ እባክህን። ከፍተህ አስረዳ። ማስረዳት የምትፈልገውን በኤአይ በጉግል ካልሆነ አልረዳም አለ ይሄ ሰውዬ። እናንተም መምህሮቻችሁም አንድ አይነቱ ናችሁ። እስከ መቼ ድረስ በፈጣሪ ሰው? ወይ ላስረዳህ ከጠየቅ በኋላ አትረብሽ፣ ሚውት አድርግ። አንተ በምትረዳበት መንገድ እኔ አስረዳለሁ። አብሽር። በአረበኛ ምናምን ችግር የለውም። አረበኛ እንተዋለን። እሺ እኔ አይደለም እንስማማ። ሁሉም በሚያወጣው እኔ እኮ እኔ የምፈልገው ሁሉም ሰው የሚያነበውን አስቀምጥ። አረብኛ ሁሉም ሰው አይችልም። እዚህ ጋር ኢትዮጵያውያንን እኛ ይችላሉ። ክርስቲያን አረብ ሀገር የሚኖሩ ልጆች አሉ። አንተ መሀይም ሆንክ ማለት ሁሉም መሀይም ነው ማለት አይደለም። አሁን ቤት አድርገሽ እስክመልስልህ ድረስ አዳምጥ፣ ሌላውም እንዲረዳ። አይ ቤት አድርግ። ቀጥታ ሐዲስ ረህ ላውጣላችሁ፣ ሐዲሱን ላውጣላችሁ እንደሚል ተመልከቱ። ሱራ ብሎ ማለት ሲፋ ማለት ነው። አንዴ ያሳያችሁ። እሺ ሐዲስ እዚህ ጋር ይታያቸዋል። خلق الله آدم على صورته طوله 60 ذراعا ثم قال اذهب فسلم على أولئك النفر وهم نفر من الملائكة جلوس فاستمع ما يحيونك فإنها تحيتك وتحية ذريتك فذهب فقال السلام عليكم فقال السلام عليك ورحمة الله فزادوه ورحمة الله فكل من يدخل الجنة على صورة آدم في طوله 60 ذراعا فلم تزل الخلق تنقص بعد حتى الآن. እዚህ ቦታ ላይ አላህ አደምን በአምሳሉ ፈጠረው ሊለን የፈለገው ይሄ ነው። ጉግል እንደዛ ብለው ተረጉምላችኋል፣ ግን በጉግል አትመሩ ነው የምንላችሁ። አሁን ይሄንን ሱራ የምትለውን እችን በደንብ አድርጋችሁ ተመልከቱ። እሺ ይሄ ሱራ ይላል አይደለ? በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም የገነት ሰዎች ወደ ገነት ሲገቡ በበድር ጨረቃ ሱራ ይገባሉ አሉ። በበድር ጨረቃ ባህሪ ማለት እንጂ በጨረቃ ቅርጽ ክብ ሆኖ የገነት ሰዎች ይገባሉ ማለት አይደለም።
ገብታችኋል አይደል? ይሄን ቃል በሌላ ሐዲስ ላይ ሲጠቀሙት እንመልከተው። ሱራ ብሎ ማለት ሲፋ ማለት እንደሆነ ገብታችኋል። ሲፋ ማለት እንደሆነ ከሊቃውንቶችም ንግግር ከፈለክ አውጥቼ አሳያለሁ። አላህ አደምን በባህሪው ፈጠረው ሲባል ጊዜ አላህ እንደሚሰማ ሁሉ አደምንም የሚሰማ አድርጎ ፈጠረው። አላህ እንደሚያይ ሁሉ አደምንም የሚያይ አድርጎ ፈጠረው እንጂ እንዳው ሙሉ የአደምን ቅርጽ ይዟል ማለት አይደለም። እንደዚያ እንደሆነ ቁርአን ራሱ ይፈታላል። እሺ አሁን መጀመሪያ ሐዲሱን ላሳያችሁ። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም እንደሚናገሩ ፈሊኩሊ ዋሂድን ኢምራአታኒ ፊል ጀና። ያው እና እዚህ ጋር ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንደሚሉ ያሳያችሁ። እያንዳንዱ ሰው ወደ ገነት ሲገባ ጊዜ በበድር ጨረቃ መልክ ሆኖ ይገባል ይላሉ። ያ ማለት እንደው ጨረቃ ልክ የጨረቃን ቅርጽ ይዞ ክብ ሆኖ ይገባል ማለት ሳይሆን የሚያበራ ሆኖ ለሚል ነው። አንድ ሜት አድርጋ እሱ ብዙ ቦታ ሄድክ። ቀላል እኮ ነው ጥያቄው። በጣም ብዙ ቦታ ሄድክ። ሜት አታደርግም? አትረብሽ። ይቀጥል ግን እንዳታስወርደኝ። ማንም ያስወርድህ ከፈለክ ትልቁ ላይ ያደረግከው እኮ ማውጣት አልቻልክም እንጂ እንዳታስወርደ የድኹሉ አንድ ላጣላች ሐዲስን አህለል ጀና አውጣ ማለት እኔ አወጣለሁ። በቃ አሁን አዲሱን አግኝቼዋለሁ። ችግር የለውም አወጣላለሁ። ትልቁ ላይ አድርገኝ። ና ትልቁ ላይ አድርግ። ክፈት። ትልቁ ላይ ነው። ክፈት። እሺ ታያሉስ አረበኛው ላይ 28 41 ይሄው አረብኛ እሺ እኔ አረብኛ ካልቻልክ ታዲያ ለምን ሙስሊሙ ይሄው አንድ ነው በቃ አላህ አድምጠኛ። አሁን እኔ እየመለስኩልህ ነው አይደል? አንድ አይደለም። ላስረዳህ እያልኩህ ነው። ከጠየቅክ በኋላ መልሱን አዳምጥ። ላስረዳህ እያልኩህ ነው። አንድ አይደለም። ጉግል ተርጉሞ የሚሰጣቸው እና እርሱ አንድ አይደለም። ገብቶሃል አይደል? አሁን ላስረዳህ በደንብ አድርገህ ተከታተለኝ። በቃ በአረብኛ አትቅጠፈኝ። እኔ ምንም አልፈልግም። አሁን ተጽፏል። የተጻፈውን ላንብብልህ። ከፈለክ ደግሞ ሌላ ሐዲስ አወጣልሃለሁ። ሌላ ሐዲስ አለኝ ከፈለክ ይሄን ማረጋግጥ ማለት ነው። አዳምጥ። እሺ ምንም የምታውቀው ነገር የለም። ገብቶሃል አይደል? አሁን ላስረዳህ የተሸፈናችሁ እስከመቼ እንደሱ አትበል። ይሄ እንደዚህ ብለው መሀይም ያደረጉህን መምህሮችህን ተዋቸው። ከዚህ በኋላ በአረበኛ መደበቅ እያሉ ያለ እውቀት አድርገው አስቀራችሁ አይደለ? ካላውቅም ማለት እኮ ትችላለህ። አሁን እዚያ ቦታ ላይ ይታቻችኋል አይደል? መረዳት ለሚፈልግ ሰው ተመልከቱ። ሐዲስ ላይ ያመጣኸው ኢነላሃ ኸለቀ አደም ዐላ ሱረቲሂ የሚል ነው። አላህ አደምን በሱራው ፈጠረው። ሱራ ማለት ታዲያ ባህሪ ማለት እንደሆነ ይሄኛው ሐዲስ ይፈታላችኋል። ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ጋር ምን አሉ? ተመልከቱ። ሐዲሱን ያዙት። ያውና ምን ይላል? አወሉ ዙምረትን ተድኹሉል ጀና ዐላ ሱረቲል ቀመር ለይለቱል በድር አሉ። መጀመሪያ ወደ ገነት የሚገቡት ጭፍሮች በበድር ጨረቃ ወይንም በልክ በጨረቃ ቅርጽ ሆኖ ይገባሉ አሉ። የጨረቃ ቅርጽ ሆኖ ይገባሉ ማለት የገነት ሰዎች እንደው ክብ ጨረቃ ሆኖ ይገባሉ ማለት ነው? እስኪ መልስልኝ፣ መልስ። የገነት ሰዎች ወደ ጀነት በጨረቃ ቅርጽ ሆኖ ይገባሉ ሲባል እንደ ጨረቃ ክብ ሆኖ ይገባሉ ማለት ነው ወይንስ እንደ ጨረቃ የሚያበሩ ሆኖ ይገባሉ ማለት ነው? እሱን አንተ ነው የምታውቀው። እኔ ምን አውቃለሁ እኮ ማወቅ አትፈልግም። አየው ራሱን ዘጋ። እያችሁ አይደለ? ሱራ የሚለው ቃል እሱን ቃል ሌላ ቦታ ላይ እኔ እኮ የጠየቅኩ አላህ አምሳል የለውም አልከኝ። ከዚያ በኋላ ሳይ ሙስሊም 2841 ላይ አላህ አዳምን በራሱ አምሳል እንደውም 30 እንደውም ሂዝ ሌንግስ 60 ኪዩብ ይላል። አዳምጥ
ማወቅ የማይፈልግም እኔ ምን አገባኝ ስለዛም የሚል እንደዚህ አይነት አካሄድ አትሄዱ። ሐዲስ በሐዲስ ይፈታል። እሺ ለምሳሌ መጽሐፍ ቅዱስ በመጽሐፍ ቅዱስ ይፈታል። እሱ ሐዲስ በዚህኛው ሐዲስ እንደሚፈታ ላሳየህ ነው። ምንም ቃል ሳይቀየር የሁለቱም ቃል አብሮ ሁለቱም እዚህ ጋር አለ ባህሪ ለማለት ነው። አይ እንደሱ አይደለም እፈልገው እንዳው የመጀመሪያውን ሐዲስ እሱን ራሱ አንተ ያዝከውን የሊቃውንቶች ፍቺ በሱ ላይ ያለውን እፈልጋለሁ ካልክም አሁንም ላሳየህ፣ ችግር የለውም። ሊቃውንቶች ምን እንዳሉ ደግሞ ላሳየህ። እሺ አዕላ ሲፈቲ በባህሪው ላይ ፈጠረው ማለት ነው። ላሳየህ። እሺ ላሳየህ። ያው ምን ለማለት እንደሆነ ኑ ላሳያችሁ። አላህ ልክ እንደሚሰማ ሁሉ አደምንም የሚሰማ አድርጎ ፈጠረው። አላህ እንደሚያይ ሁሉ አደምንም የሚያይ አድርጎ ፈጠረው ለማለት ነው። ይሄ ነው በእርሱ ባህሪ ላይ ፈጠረው ሲባል ጊዜ እሱ እንደሆነ